እዚህ ዓለም ላይ ራሱ ማጥፋት ከሚፈልግ ሰው በላይ ጀግና የለም። ራሳችሁ ለማጥፋት መንገድ እየፈለጋችሁ ከሆነ ከናንተ በላይ ቆራጥና ጀግና የለም። ትልቁና ከባዱ ነገር መጋፈጥ ጀምራችኋል ማለት ነው። አንድ ቀን አስታውሳለሁ ራሴን ማጥፋት ፈልጌ መንገዶች ሳፈላልግ የትኛው ይሻለኛል? ኦኬ አሁን ብቻዬን ሩሜ ውስጥ መፈለግ ጀመርኩኝ። የትኛው ይሻለኛል? የትኛው ነው የቀለለው ራሴን ለማጥፋት? አያችሁ፣ የዛን ጊዜ ነው እግዚአብሔር የተገለጠልኝ። አዶናይ ያለኝ አንተ ማጥፋት የፈለከው ህይወትህን ሳይሆን የድሮ ማንነትህ ነው። የድሮ ማንነትህ ነው አንተን ያስተቃየ ያ ሰው አስደሳችነትህ ነው። ኖ ማለት እየፈለክ እሺ ማለትህ ነው። ሰው ሲተርብና ሲስቅብህ እነሱ እንዳይደብራቸው ብለህ ከነሱ ጋር መሳቀህ ነው። እነሱን ለማስደሰት ምንድን ያተረፍከው? ዓለምን አስደስተህ ራስን አስከፋ። ይህ መልእክት ነው ያገኘሁት። አያችሁ፣ ብዙዎቻችሁ ስቃያችሁ እዚህ ውስጥ ነው ያለው። ጠላታችሁ የድሮ ማንነታችሁ ነው። ጠላታችሁ የድሮ ታሪካችሁ ነው። አዲስ ህይወት መጀመር ትፈልጋላችሁ። አዲስ ሰው፣ አዲስ ማንነት መገንባት ትፈልጋላችሁ። መራመድ ትፈልጋላችሁ። ግን ታስራችሁ ነው ያላችሁት። ለዓመታት እንደዚህ ብላችኋል። መንቀሳቀስ እምቢ ብሏችኋል። ምን ያህል እንደሚጨንቅ ደግሞ አውቀዋለሁ። ለብዙ ዓመት ለመቀየር ሞክሬ ግን ደግሞ ህይወቴ ሳይቀየር በጣም መጥፎ ነገሮች እያጋጠሙኝ የኖርኩኝ ሰው ነኝ። በማይረባ በማይሆን ነገር እየተጨናነኩኝ እየተረበሽኩኝ እየፈራውኝ የኖርኩኝ ሰው ነኝ። ምን አገባኝ? ለመሞት ውሳኔ ላይ ከደረስኩ ህይወቴ ለመቀየርም ውሳኔ ላይ መድረስ እችላለሁ ማለት ነው። ራሴን ለማጥፋት ለሰከንዶች ካሰብኩኝ ይህ ማለት የፈለኩትን ነገር አድርጌ ህይወቴን መቀየር እችላለሁ ማለት ነው። መፍራት የለብኝም ካሁን በኋላ ማለት ነው። ሞት የተጋፈጠ ሰው ጠንካራ ነው። ሞት የተጋፈጠ ሰው ጀግና ነው። ልንገራችሁ፣ ራስን ለማጥፋት የሚፈልጉ ሰዎች ሞት ፈጣው ያዩት ሰዎች ናቸው። ልንገራችሁ፣ እነዚህ ሰዎች ደግሞ ህይወታቸው በቅጽበት መቀየር ይችላሉ። አያችሁ፣ ህይወታችሁ ማስተካከል ትችላላችሁ እናንተ። ነገር ግን የነገራችሁት ነገር አለ፣ ለራሳችሁ የተነገራችሁ ታሪክ አለ። አንተ አያልፍልህም፣ አንተ ደሃ ነህ፣ አንተ ቆንጆ አይደለህም፣ ከሰው በታች ነህ፣ አላማረብህም፣ ምን ታሪክ ሁሉ ተነግራችኋል። የማያስፈልጋችሁ የማይጠቅማችሁ እምነት ተሸክማችሁ የምትዞሩ ሰዎች ናችሁ። እኔ ራሴ የማይጠቅመኝ እምነት ተሸክሜ ኖርኩኝ ሰው ነኝ። ተሸናፊ መሆኔን ራሴን እየነገርኩ ያደግኩ ሰው ነኝ። ይነው ልንገራችሁ፣ ሲሪየስሊ ለፍቅር ጠይቄ እምቢ ተብዬ ተስቀውብኝ ያደግኩኝ ሰው ነኝ። ፍቅር አይገባኝም ብዬ ያመንኩኝ ሰው ነበርኩኝ። ማሸነፍ አይገባኝም ብዬ ያመንኩኝ ሰው ነበርኩኝ። ግን እነዚህ ሁሉ የውሸት እምነቶች ራሴን ማጥፋት ስፈልግ ነቀውባቸው። ለካስ አዶናይን አይደለም ማጥፋት የፈለግኩት፣ ለካስ የድሮ ታሪኬን ነበር ማጥፋት የፈለግኩት።